እጅግ አሳዛኝና ልብ የሚሰብር መረጃ በጠዋቱ ተሰምቷል። ይህንን የለቅሶ ማዕበል ማለት እንችላለን። በአንድ ጊዜ በአንዲት ጀንበር የ28 ሰዎችን ሕይወት የቀጠፈ እጅግ አሳዛኝና ለማመን የሚከብድ ሐዘን እጅግ በጣም ያሳዝናል። ሰሜ ባላገሩ ሰማኝ በለው ከዚህ ዓለም በሞት መለየቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። መሰረቷ እየተናጋ ክብሯ እየተነካ እዚህ ግቡ በማይባሉ ዘመን በወለዳቸውና በፈጠራቸው እየተሰቃየች የአርሲን ሕዝብ አይመለከተውም። የአርሲን ሕዝብ አይወክልም። ሕዝቡ ውስጥ ተለቅ ብላችሁ በጣም በቅርቡ ተፈጠረ የተባለው አካባቢ በአካል እጄ ነበር። ሚዲያ ላይም መጀመሪያ ሚዲያ ላይ ከተነገረውና ቀጥታ ከኮሚኒቲው የሚሰማ የሚገናኝ አይደለም ማለት ነው። ምእመኑ ስለ እምነቱ ይሞታል፣ ይሰደዳል፣ ይንገላታል። ካህኑ ደግሞ እንጀራ ፍለጋ ይንገላታል። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ መረጃዎች ተመልሼ የመጣሁ ዛሬ እንግዲህ በሀገራችን እጅግ አሳዛኝ ነገር ተሰምቷል። ወደ 28 ነበር ጠዋት፣ አሁን ወደ 30 የሚጠጉ ወገኖቻችን እንግዲህ በሞት አተናቸዋል። ምንድን የተከሰተው የሚለውን አስቃኛቸዋለሁ። ሌላው በጣም ታዋቂ ዘፋኝ ሰማኝ በለው እንግዲህ በተለይ ባህላዊ ዘፈኖችን በመዝፈን የሚታወቅ ነው። ከዚህ ዓለም ድካም አርፏል። እንግዲህ ነፍሱን እግዚአብሔር አምላክ ይማርልን። ወደ አርሲ እንሻገራለን። ወደ አርሲ ስንሻገር እንግዲህ የዞኑ አስተዳደር አቶ ኢብራሂም የሰጡት ነገር አለ። የጠላት ሴራ ነው እንጂ ህዝቡ በጣም ሰላም ነው የሚሉ ነገሮችን ሰፋ ያሉ ነገሮችን አንስተዋል። በተለይም ስለተቃጠለው ቤተክርስቲያን፣ በአካባቢው ስላለው የአኗኗር ሁኔታ የተናገሯቸው ነገሮች አሉ። ያንን ማስቃኛችሁ ይሆናል። ብፁዕ አቡነ አብርሃም በረከታቸው ይድረሰን ዝምታቸውን ሰብሯል። በተለይ በወገኖቻችን ላይ እየደረሰ ያለውን ነገር እነዚህንና ሌሎች ነገሮችን የምንመለከትበት ነው። እስከ መርሃ ግብሩ ፍጻሜ አብራችሁኝ ቆዩ። ላይክ እና ሼር ማድረጋችሁ እንዳትረሱ። ብዙ ነገሮችን ታገኛላችሁ። በተለይ ወደ መጨረሻ ከሰዎች መደበቅ አለብን የምንለው ቤተክርስቲያን የምታስተምረን ከሰዎች ደብቀን ደግሞ ህይወታችንን ምን ያህል ማስተካከል እንደምንችል የሚገለጹ ነገሮችን እንመለከታለን። እስከ ፍጻሜ አብራችሁኝ ቆዩ። ላይኩ ዛሬ ቢያንስ 1500 ይግባ። ሁላችሁም ላይክ ሼር አድርጉት። ይህንን የለቅሶ ማዕበል ማለት እንችላለን። በአንድ ጊዜ በአንዲት ጀንበር የ28 ሰዎችን ሕይወት የቀጠፈ እጅግ አሳዛኝና ለማመን የሚከብድ ሐዘን። አደጋው የደረሰው በደሴና ኮምቦልቻ ከተሞች መካከል ሐረጎ በሚባለው መንገድ ላይ ዛሬ ማለዳ ሲሆን አውቶቡሱ ቁልቁል በግምት 100 ሜትር ጥልቀት ወዳለው ገደል በመግባቱ ነው ይህ ሁሉ እልቂት የተከሰተው። አስቡት፣ ቁልቁል 100 ሜትር ጥልቀት ወዳለው ገደል። በአደጋው በርካቶች ቀላልና ከባድ ጉዳት የደረሰባቸው ሲሆን በሕይወት የተረፉትን ወገኖች ወደ ሕክምና ቦታ ለማድረስ አሁንም ከፍተኛ ርብርብ እየተደረገ ይገኛል። ሕይወታቸውን ላጡት ነፍስ ይማርልን፣ ለቤተሰቦቻቸው ደግሞ መጽናናትን እመኛለሁ። እጅግ ያሳዝናል። 28 ሰዎች ሞተዋል በዚህ አደጋ። እጅግ የሚያሳዝን አጋጣሚ ነው። ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ በደረሰ አደጋ የ28 ሰዎች ህይወት አልፈዋል። አደጋው የደረሰው ከደሴ ኮምቦልቻ ከተማ መካከል በሚገኘው የሐርጎ መንገድ ላይ ነው። ዛሬ ሰኔ 8 ቀን 2018 ማለዳ ከደሴ ወደ አዲስ አበባ በመጓዝ ላይ የነበረ የህዝብ አውቶቡስ በተለምዶ ሐርጎ እየተባለ በሚጠራው መንገድ ላይ በደረሰበት አደጋ እስካሁን የ28 ሰዎች ህይወት ሲያልፍ በርካቶች ቀላልና ከባድ ጉዳት ደርሶባቸዋል። የህዝብ ማመላለሻው ተሽከርካሪ በግምት 100 ሜትር ጥልቀት ወዳለው ገደል ገብቶ ነው ይህ አደጋ የደረሰው። በህይወት የተረፉት ወደ ህክምና ቦታ ለማድረስ አሁንም ርብርብ እየተደረገ ይገኛል። እጅግ የሚያሳዝን አደጋ ነው። ዛሬ ማለዳ ወይም ሰኔ 8 ቀን እንግዲህ ከደሴ ወደ አዲስ አበባ በሚጓዙ ተሳፋሪዎች ላይ የደረሰ አደጋ ነው። ሁላችንም እንግዲህ ከእንደነዚህ አይነት አደጋ እግዚአብሔር ይጠብቀን ማለት ፈልጋለሁ። ለሞቱ ሰዎች ነፍስ ማር እያላችሁ ኮመንት ላይ ጻፉልን። እንደተከታተላችሁት ነው በደሴና በኮምቦልቻ መንገድ መሃል ነው የተከሰተው። ሰሞኑን በጣም በርካታ የትራፊክ አደጋዎች እየተከሰቱ እየተመለከትን ነውና እንግዲህ በሰላም ግቡ ብለው ቤተሰቦቻችሁ ሸኝተው እንዲህ አይነት ነገሮች ሲከሰቱ እጅግ በጣም ያሳዝናል። ትልቅ ሐዘን ነው። ሁላችንም እናዝንበት ነው። እግዚአብሔር አምላክ ሁላችንም ወጥቶ ከመቅረት በተለይ መንገድ ላይ ከመቅረት እግዚአብሔር ይሰውረን። የሞቱትንም ነፍሳቸውን ይማር፣ ለቤተሰቦቻቸው መጽናናትን ያድልልን። ሹፌሮች ባካችሁ በቻላችሁ ታቀም የሰዎች ህይወት ነው ይዛችሁ የምትሄዱት፣ ኃላፊነት አለባችሁ። በተረጋጋ መንገድ መጓዝ ያስፈልጋል። ትላንትና በተለይ ሰምታችኋል። አንድ መንገድ ላይ ህዝቡ ከሚያልቅ ብሎ አንድ የትልቅ መኪና ራሱን ወደ ገደል ከቶ እንዴት ብዙ ታሪክ ሰርቶ ብዙዎች ሲያመሰግኑት እንደነበርና
እንደው ራሳችንን ብንጠብቅ ለሰዎች ነፍስ ብናስብ የሚሉ ነገሮችን ከእግዚአብሔር ጋር እንዲህ አይነት መንገዶችን እንጓዝ። የሞቱትን ነፍሳቸውን ይማር። እጅግ በጣም ያሳዝናል። ሰሜ ባላገሩ ሰማኝ በለው ከዚህ ዓለም በሞት መለየቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሰማይ በለው በባህላዊ ዘፈኖቹ ሁላችንም የምንወደው የምናደንቀው ሰው ነበር። በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ አልፏል ተብሏል። እጅግ በጣም ያሳዝናል። ለአድናቂዎቹ፣ ለወዳጆቹ፣ ለቤተሰቦቹ እንደዚሁም ለመላው ኢትዮጵያውያን መጽናናትን እመኛለሁ። ያሳዝናል መቼም ሰው ሲለይ አይደል? ያው ነፍሱን ይማር። በተለይ እንዲህ አይነት ታዋቂ ስለሆነ ነው በርካቶች ይሞታሉ። ግን በዚህ በዓለማዊ ነገር ላይ ያለ ሰው ወደ መንፈሳዊ ህይወቱ ተመልሶ ቢሆን መቼም ከመንፈሳዊ ህይወቱ ርቋል ሳይሆን መቼም ዘፈንና መንፈሳዊ ህይወት ታውቁታላችሁ። ግን እግዚአብሔር አምላክ ነፍሱን ይማራት። ብዙ ባህላዊ በተለይ ስለ ፍቅር የሆኑ ስለ አንድነት የሚሰብኩ ዘፈኖችን የሚዘፍን ነውና እግዚአብሔር ነፍሱን ይማር፣ ቤተሰቦቹንም መጽናናትን ያድልልን። እንደው ወደ አርሲ ዞኑ አስተዳደር ከማለፋችን በፊት ብፁዕ አቡነ ሩፋኤል ከአሶሳ ሀገረ ስብከት እንዲነሱ ጥያቄ ቀርቧል። ምን አድርገው ነው? ብፁዕ አቡነ ሩፋኤል ከኃላፊነታቸው ይነሱልን ሲል የአሶሳና አካባቢው ሀገረ ስብከት ጠይቋል፣ በደብዳቤ ማለት ነው። እንግዲህ ለሲኖዶሱ በላከው ዝርዝር መረጃም ጉዳዮችን አንስቷል። ለብዙዎች እንዲደርስ ሼርና ኮፒ ሊንክ አድርጉ። ካነሳቸው ጉዳዮች እንግዲህ የቤተክርስቲያን ዶግማና ቀኖናዎችን የመሻር እንደዚሁም የቤተክርስቲያን ንብረቶችን የመዝረፍና ቤተክርስቲያንን በሚገባ በተለይም ሀገረ ስብከቱን ያለማስተዳደር ችግሮችና ሌሎችም እጅግ በርካታ በዝርዝር ችግሮች አሉባቸው። ስለዚህ ሲኖዶሱ ይህንን ተመልክቶ ከአባትነታቸው ወይንም ደግሞ ከአካባቢው አስተዳዳሪነት እንዲያነሳልን ሲል በጥብቅ ብዙ በርካታ ጉዳዮችን አንስቶ ሲኖዶሱን ጠይቋል ማለት ነው። የሲኖዶሱ ምላሽ እንግዲህ እየተጠበቀ ነው የሚገኘው። ሰሞኑን በተለይም በአርሲ ከቤተክርስቲያን ጥቃት ጋር በተያያዘ የእሳቸው ፎቶ ከተለያዩ ጉዳዮች ጋር ተያይዞ ሲነሳ እንደነበርም ይታወቃል። የአሶሳና አካባቢው ሀገረ ስብከት ግን እጅግ በጣም መሬት በረገጠ መንገድ አንዱ ሁለት ብሎ ዝርዝሮችን ካነሳ በኋላ ከሀገረ ስብከቱ አባትነት እንዲያነሳልን በጥብቅ እንጠይቃለን ብሏል። እንግዲህ የአሶሳ ሀገረ ስብከት የጻፈው ደብዳቤ አለ። ብፁዕ አቡነ ሩፋኤል እንግዲህ ከ2010 ዓ.ም ጀምሮ ወደ አሶሳ ሀገረ ስብከት ተመድበው በዛ በአባትነት እየመሩ ነበርና አሁን ግን በተለያዩ ችግሮች ንብረቶችን በመዝረፍ ንብረቶች በመጥፋታቸው ለንብረቶቹ ኃላፊነት ባለመስጠት በአስተዳደር ሁኔታ በዶግማና ቀኖና ሁኔታ እነዚህና የተለያዩ ነገሮችን ገልጸው ከዚህ በኋላ ወደዚህ ሀገረ ስብከት ቢመጡ አንቀበላቸውም። ቅዱስ ሲኖዶስ ይልቅ ለሀገረ ስብከቱ የሚያስብ ሀገረ ስብከቱን ቀኖናውና ዶግማውን ጠብቆ የሚያስተዳድር የተለያዩ ነገሮችን በመጥቀስ አዲስ አባት እንዲመደብላቸው ጥሪ አቅርበዋል እና ብፁዕነታቸው በተለያየ ጊዜ በሽማግሌም ነገሮች ተፈተው በአግባቡ አገልግሎታቸው እንደሚያከናውኑ ቃል የገቡ ቢሆንም ያንን ስላላደረጉ ወደ አሶሳ ሀገረ ስብከት ዳግመኛ እንዳይመለሱብን ብለው ደብዳቤ ጽፈዋል። በዚህ ላይ ምን ትላላችሁ? ወደ ብፁዕ አቡነ አብርሃም ከማለፋችን በፊት እስቲ ወደ አርሲ እንመለስና እንግዲህ የዞኑ አስተዳደር የሰጠውን ነገር ላስቃኛችሁ። የአርሲን ህዝብ አይመለከተውም፣ የአርሲን ህዝብ አይወክልም። ህዝቡ ውስጥ ተለቅ ብላችሁ ብታዩት በቅርቡ ተፈጠረ የተባለው አካባቢ በአካል ሄጄ ነበር። ሚዲያ ላይም መጀመሪያ ሚዲያ ላይ ከተነገረውና ቀጥታ ከኮሚኒቲው ሲሚሰማ የሚገናኝ አይደለም ማለት ነው። ሳይሞት ሞተ የሚባል ሳይጠፋ ጠፋ የሚባል አንዳንድ ነገሮች የሚነዙ ከህዝቡ ላይ መቆም መቻል አለበት። ያንን የሚናገሩ ሰዎች በአካል ወርዶ ቦታው ላይ ሃይማኖት አባቶቻችን፣ ሌሎቹ የሚዲያ አካል መሬት ላይ ወርዶ ቢያዩ ህዝቡ ምን የሚለውን ቢያዳምጡ ጥሩ ይሆናል የሚል ሐሳብ አለኝ። አጠቃላይ አሁን ባለው ሰላም ስላለ ነው ይሄ ፕሮግራም ተዘጋጀው። ይሄ አሁን 12 ኪሎ ሜትር ሩጫ የተደረገው ከዚህ ተነስቶ ጋለማን እስከ ጋለማ እስከ ካካ ጫፍ ድረስ ነው ሩጫ ተደርጎ የተመለሰው ማለት። አልፎ ችግሮች የሉም አይባሉም። አልፎ ችግሮች ይኖራሉ። እነኚህ ችግሮችን ከማባባስ አብረን ቆመን ችግሮችን መታገል አለብን የሚል ሐሳብ አለኝ። አርሲ ሰላም ነው። አርሲ የልማት ሀገር ነው። አርሲ ተፋቅሮ ተዋዶ አብሮ የሚኖር አብሮ የሚሰራ ትክክለኛ እናንተ አሁን እንዳያችሁት ገጽታ ከዚህ ታች ወደ ታች ስትወርዱ ህዝቡን መለየት አይቻልም ማለት። ተዋልዷል፣ ተጋብቷል። በሐዘን አብሮን ያለው በደስታም አብሮን ያለው። ስለዚህ ይሄን ህዝብ ሩቅ ሆኖ ከማየት ቀረብ ብሎ ህዝቡን አይቶ መፍረድ ስለሚቻል መጥቶ ህዝቡን እንዲያዩ በዚህ ጥሬን ለማቅረብ ፈልጋለሁ። ቤዚካሊ ጊዜ ይወስድብሻል ብዬ እንጂ ይሄን በተለይም ከቤተ እምነቱ ጋር ተያይዞ ፋክቱ መሬት ላይ ወርደን ስናይ አሰቆ
በአንድ አካባቢ 3 ቤተ እምነቶች አሉ። እነኚህ 3 ቤተ እምነቶችን የገነቡ በመሰረቱ ሙስሊም የሆኑ ወደ ኦርቶዶክስ የመጡ ናቸው። ቀጥታ ህዝቡ መሃል ገብተን አወያየ ነው ማለት ነው። ለምሳሌ አሰቆ ከተማ ማርያም አለች። ማርያም ቤተክርስቲያን ቸርቹ አለ። ቸርቹን ቤጎ የሚባል ጎሳ ነው የሰራው። ቤጎ ሙስሊም ናቸው። በዚህ ካለም ኦርቶዶክስ ናቸው። በቤተክርስቲያኑ ተጠቃሚነት ናቸው። ሁለተኛ አሁን ችግር የተፈጠረበት አካባቢ ተቃጠለ ተብሎ የተነሳው መጀመሪያ ላይ መድኃኔዓለም ነው። መድኃኔዓለም በሶሻል ሚዲያ ተለቀዋል። እኔ በአካል እዛ ቆሜ ያየሁት ማለት ነው። እዛ አካባቢ ስለሰራው እሱን የሰሩት አብዛኛው ቤዛቸው ሙስሊም ሆኑ አሁን ኦርቶዶክስ ሆኑት ናቸው። እነሱን የሰሩት እነሱ ነው የሚጠቀሙበት ማለት። አሁን ጠላት በአንድ አካባቢ ጥቃት ያደረሰበት ቸርች አለ። ፋክቱም መሬት ላይ ያለው ማለት ነው። ገብርኤል ማለት ነው። ገብርኤልን የሰሩት ጋዱላ የሚባል ጎሳ ነው። መድኃኔዓለምን ሞመጂ የሚባል ጎሳ ነው የሰራው። ገብርኤልን ጋዱላ የሚባል ጎሳ ነው የሰራው። እስቲል እነኚህ ሰዎች ክርስቲያን ናቸው፣ ግማሹ ቄስ ናቸው። እነሱ የሚጠቀሙበት ግን ጠላት እንደዛ አይደለም። ህዝብን ለመለያየት ብሎ ጠላት የሚያደርገው ነገር ቤተክርስቲያኑ ላይ በአንድ ጎን ጉዳት አድርሷል ማለት። ያንን አሁን ህዝቡ ኃላፊነት ወስዶ መልሶ ለመስራት እየሰራ ነው ማለት ነው። ህዝቡ ራሱ ሼኪው ሙስሊሙ ምኑ ሳይል ቅድመ እነሱ ፍረንቶ ነው መልሶ እየገነቡ ነው። ዞሮ ዞሮ ጠላት ለማከፋፈል የሚደረግ እንጂ ህዝቡ በደቂቃ አልተለየም። ችግር ደረሰበት የተባለ ቦታ አብሮ ነው ያለው፣ አብሮ ነው የተዋጋው፣ አብሮ ነው የሞተው። ይሄ የጠላት አንዳንድ ቦታው ሚዲያ ቦታው ላይ ደርሶ ሳጣራ ሳይለይ ይሄን በማድረጉ ህዝብ መሃል ጥርጣሬ፣ ሌሎች አካባቢ የማይኖሩ ሰዎች አካባቢ ጥርጣሬ ይፈጥራል። ከዛ ውጪ ህዝቡ በደቂቃ ተላይቶ አይታወቅ። አብሮ ነው ማሳው ያለው፣ አብሮ ነው የሚሰራው። በሐዘኑም በደስታውም አብሮ ነው። አጋጣሚ ነው እዚህ ችግር ተፈጠረበት አካባቢ ያልኩት 8 አመት ነው የኖርኩት እኔ በመምህርነት ማለት ነው። የመጀመሪያውን ቀጥታ የደረስኩት እኔ ነኝ። እኔ እዛ ስደርስ ክርስቲያን እስላሙም አለቀሰው። ልጃችን መጣ ብሎ አለቀሰ እንጂ ኢብራሂም ሙስሊም ነው ብሎ አልተናገረም። ችግር አደረሰን ከሌ ነው ይሄን አድርግልን ብሎ ነው ማለት ነው። እሳቸው ዘንድ ችግር ደረሰበት ቦታ 4 ቀን ከነሱ ጋር አድሬ ሁኔታ አመቻችቼ ነው የመጣሁት ማለት ነው። ፋክቱን ከኔ በላይ እዛ ከሄደው በላይ ማንም አያውቅም ማለት ነው። ብዙ ልጆች አስተምሬያለሁ። በሃይማኖት ያለም የተለያዩ ትላልቅ ቦታ ያሉት ህብረተሰቡ አንድ ነው። እስቲላው ሸንጓቸው አንድ ነው። በሸንጓ አንድ ነው። በደስታ ጊዜ ሰርጋቸው አንድ ነው። በሐዘን የሚመጣን ሁሉ አንድ ነው። አብሮ አንድ ያለውን ህዝብ በሚዲያ መለያየት ስለሌለብን ችግር የፈጠረ ያው እንዳገርም ይታወቃል። ሁለቱም እናበባል። አሁን እዛ ለደረሰው ችግር ትልቁን ችግር የፈጠረው የታጠቀው ኃይል ራሱ ሸኔ ብሎ የሚጠራው ኃይል ነው። ይህንን 2 ቀን ሙሉ ሚሊሻ ሳይላይ ክርስቲያን ሳይል እስላም ሳይል አብሮ እንደተደራጀ ሲከላከል ነበር። ተከላክሎ እኛም ኃይል ጨምረን ከአቅም በላይ ስለሆነ አንዳንድ ቦታዎች ችግር ደርሰዋል ማለት ነው። ያንን የታጠቀ ኃይል አለ ይታወቃል። በመንግስትም ይታወቃል፣ በሌላው አካል ይታወቃል። ስለዚህ ሚሊሻ ተደራጅቶ ህዝቡ ራሱ ተደራጅቶ ህዝብ አደራጅተናል ማለት ነው። እኔ እንዳልኳችሁ እዛ አካባቢ ቴል ስለማቅ ክርስቲያኑ ታጥቆ ከሙስሊሙ ጋር እንዲከላከል ትልቁን ድርሻ ያለው እዛ ያለው ክርስቲያን ነው። አብሮ ህዝቡ ማለት ነው። ሚሊሻው ላይ ችግር ሲደርስ አብሮ ነው። አሁን ሞተ ተብሎ ያው እዚህ ሚዲያ ላይ ብዙ ሞተ ተብሎ ህዝቡ ያለቀበል ሲቪል በሲቪል ሰው የሚባሉ 3 ሰዎች ናቸው በራሪ ጥይት ያገኛቸው። ዘሬስ ሚሊሻ ነው የሞተው ዘሬስ ውጊያው ላይ ያው ሚሊሻው እንዳውም ከሚሊሻዎቹም ብሬን ተኳሽን ሽፋን የሚሰጡ ብሬን ተኳሽ ሽፋን የሚሰጡ 5 ሚሊሻ ነው የሞተው። ሚሊሻ ማለት ነው። ዘሬስ ምንም ማቃቸው እኔ አብራቸው ነበርኩት በበራሪ 3 ሰው ሞተ። ከዛ ውጭ የኛ ፖሊስ ልዩ ኃይል አለ። ምኑ ቀን ሲታገል የነበረ ልዩ ኃይል ከልዩ ኃይል 3 ሰው ሞተ። 11 ሰው ነው የሞተው ሲነገር በሚዲያ እንዴ ኮሚኒቲ ላይ የተደረገው ነገር የለም። ችግር ብለን ያየነው ምንድነው? እርስ በርስ ጥርጣሬ ስለተፈጠረ በአንድ ጎን ቸርቹ ላይ ጉዳት ደርሷል። እሱም መልሰን መገንባት አለብን ብለን ኃላፊነት ወስደን ህዝቡ ገንዘብ እያዋጣ ብሎኬት እየገዛ እኛም ከዚህ ከቡሳ ጎኖፋ ለ28 ወረዳ አድርሰን
በፊት በእንጨት የተሰራውን ቸርች በብሎኬት ሙሉ ኳሊቲ አድርገን እንመልሳለን ብለን እንደ ዞናችን ተዋይተን እየሰራን ያለው ማለት። እንግዲህ እንደተከታተላችሁት ነው። አርሲ ሰላም ነው፣ አርሲ ችግር የለም። የህዝብ በሰላም በፍቅር ተዋዶ ነው የሚኖረው። ክርስቲያኑ እስላሙ በሰላም በፍቅር አንድነት ነው። የሙስሊም ቤተ እምነቶች ናቸው እንደውም ቤተክርስቲያን ሁሉ የሚሰሩት የሚሉ ነገሮችን አንስተዋል። እንግዲህ የዞኑ አስተዳደር ናቸው። ወደ 8 ዓመት ባሰኮ እንደኖሩ በዛ አካባቢ ትምህርት ቤትም ሲያስተምሩ እንደነበረ እየገለጹ ነው እንደሰማችሁት ማለት ነውና የጠላት ሴራ ነው ህዝብ መሃል ላይ ጥርጣሬ ለመፍጠር ነው በየሚዲያው የሚደረጉ ነገሮች ወርዶ ማየት ይቻላል የሚሉ ነገሮችን አንስተዋል። እንደ እርሶ ባነሱት ልክ ነው ወይ? ጥሩ ነው። የቅዱስ ገብርኤል ቤተክርስቲያንን መቃጠል መታመኑ ራሱ ጥሩ ነው። ያንንም በብሎኬት እና በተለያዩ ነገሮች ለመስራት ህዝቡ ራሱ ኮሚቴ ተዋቅሮ እዛው እየተሰራ ነውና ፍጹም ውሸት ነው የሚሉ ነገሮችን አንስተዋል። ምን ማለት እንዳለብን አላውቅም። ምን ትላላችሁ በዚህ ላይ? እስቲ እናንተ ሐሳብ ስጡኛማ። ብዙ ጊዜ ተናገርን እውነታቸው ነው። ብፁዕ አቡነ አብርሃም ላለመናገር ወስናለሁ ዝም ምለው ወደ ስራ እንግባ በሚል ነው ይላሉና እንደው የብፁዕነታቸውን ቃል ላስቃኛችሁ። ባደሩበት ማል ተስኗቸው አይታችኋል። አሁን ባለፈው እኔ ወደ ስራው እንጂ አሁን ወደ ወሬው ባልገባ ደስ ይለኛል። ለዚህ ነው ዝምታንም የምመርጠው ምንም ትርጉም ስለሌለው። አወራን ትርጉም የለውም። ወሬያችንን እንዴት በስራ እንቀይረው ነው። ምዕመናን መንበሩን ተሸክመው ሲሄዱ አይታችኋል። ለማሽሽ መንበር ተሸክመው የሞቱት ሞተው የተረፉት ተርፈው ሕይወታቸውን ለመደበቅ ለመሸሸግ ሳይሆን የእግዚአብሔርስ ክብር እንዴት ይነካል ብለው አይተናቸዋል። እና እንባን ነው ካህናቱ ስለ ቅድስት ቤተ ክርስቲያን ራሳችንን እንፈትነው። ምን ላይ ነው ያለ ነው? እየጠበቅናት ነው? ምዕመናንን እየጠበቅን ነው? ኃላፊነታችንን እየተወጣን ነው? ምን እያደረግን ነው? እኛ እየተባላን ያለን በጊዜያዊ ነገር እንዴ ማየት እኮ አለብን። ትናንትና ታላላቅ አድባራት የሚመሩ ሊቃውንት ነበሩ በልዩ ልዩ የሀገራችን ክፍሎች። ዛሬ ተፈናቅለው መጥተው እዚህ የቀን ሰራተኞች አላያችሁ? የሚበሉት የሚቀምሱት አጥተው ጩኸታቸውን እኛም መስማት ተስኖን የምናስገባበት አጥተን ማለት ነው። ጩኸታቸው አልገባን ብሎ አይደለም፣ ግን ክብራቸውን ጠብቀን እዚህ ቦታ ግቡ ማለት ደግሞ እንዴት አድርጎ እንዴት ተሞክሮ በየትኛው በጀት ማንኛውስ? ስለዚህ የቀን ሰራተኞቹ ነው የሚዞሩ መከራቸውን የሚያዩ። መሰረቷ እየተናጋ ክብሯ እየተነካ እዚህ ግቡ በማይባሉ ዘመን በወለዳቸውና በፈጠራቸው እየተሰቃየች ምን ብዬ ልግለጽ? ሁላችንም ለዕለታዊ ኑሯችን ያደላን የመሰለበት ጩኸታችን አንዳንድ ጊዜ ይገርመኛል። በቀን ብዙ አስተናግዳለሁ፣ ሲከፋይ ደግሞ ማስተናገዱን እምተወዋለሁ። በዚያ ሁሉ መስተንግዶ ውስጥ በትንሹ 30-40 ሰው አስተናግጃለሁ ብል በአንድ ቀን ከ30 ከ40ዎቹ ውስጥ 3 ሰው ስለ ቤተ ክርስቲያናቸው ስለ ሃይማኖታቸው አይነግሩኝም። ከ40ው 3 ሰዎች ብቻ ስለ ቤተ ክርስቲያናቸው ነገሩኝ ብል ሌላው ግን ተመልከቱት ስለ ኑሮው ነው። ደሞዝ ያለው ደሞዝ ያንሷል፣ ስራ ያለው እድገት ይሰጠኝ፣ እኔ ከማናንሳለው አለቃ መሆን ይገባኛል፣ እኔ ከማናንሳለው ወደ ታላላቅ አድባራት ገዳማት ልቀየር ይገባኛል። ይህ ነው እየተባለ ያለው። ይህ ሁሉ እኮ ማለት የምንችለው ቤተ ክርስቲያኒቷ ስትኖር ነው። ይህ ሁሉን እኮ ማለት የምንችለው መሰረቷ ጸንቶ ሲኖር ነው። ምዕመኑ ስለ እምነቱ ይሞታል፣ ይሰደዳል፣ ይንገላታል። ካህኑ ደግሞ እንጀራ ፍለጋ ይንገላታል። አትስረቅ ትለዋለህ፣
እንዲሰርቅ ያስገደደው ምኑ ይሆን አስበዋል? ከ30 ከ40ዎች ውስጥ 3 ሰው ስለ ቤተ ክርስቲያናቸው ስለ ሃይማኖታቸው አይነግሩኝም። መስዋዕትነት ከሚቀበሉት ጋራ አብረን እንቀበል፣ መቼም ተዋጉ አንልም። እሱን የሚሉት ይበሉ። ለምን አልተናገርም ይሉኛል። አልናገርም እባካችሁ ተውኛው። ወደ ስራ እንግባ ካላችሁ እንግባ፣ እንስራ። ምን እንስራ እንበልና እንመካከር። የዋሃን የሚመስሉ የዋህነት የሚባለው ነገር በውስጣቸው የሌለ ክርስቲያኖች በዋሉበት ማደር ተስኗቸው ባደሩበት መዋል ተስኗቸው እዚህ ጭራቅ ብላችሁ ሂዱና አገልግሉ ትንሽ ቢባል በፍጹም በአባቶቻቸው ማፈር ከጀመሩ ውለው አድረዋል። ደሞዝ ያለው ደሞዝ ያንሷል፣ ስራ ያለው እድገት ይሰጠኝ፣ እኔ ከማናንሳለው። ምዕመናንን እየጠበቅን ነው፣ ኃላፊነታችንን እየተወጣን ነው። ምን እያደረግን ነው? ቤተ ክርስቲያን ታላቅ ፈተና ላይ ነው ያለች። የብፁዕ አባታችን ቡራኪያቸው ይድረሰን። እንግዲህ ብፁዕ አቡነ አብርሃም በባህር ዳር ሀገረ ስብከት የባህር ዳር ሀገረ ስብከት ሊቀ ጳጳስ እንደሆኑ ይታወቃል። ላለፉት 3 ዓመታት በጠቅላይ ቤተ ክህነትን በዋና ስራ አስኪያጅነት ሲመሩ የነበሩ አባት ናቸው። ከሳቸው በኋላ እንግዲህ ብፁዕ አቡነ ሳይሮስ ናቸው ቦታውን ተረክበው አሁን እየመሩ ያሉ። ብፁዕነታቸው እንግዲህ ምዕመናኑ ስለ እምነቱ ሲል እንደሚሰደድ ስለ እምነቱ ሲል እንደሚሞት ቤተክርስቲያን ስትቃጠል ሁሉ ወደዚህ እሳት ውስጥ ምዕመናኑ እንደሚገቡ ስማችን ጠፍቷል፣ ስራ እየሰራን አይደለም፣ ለመንጋው እያሰብን አይደለም፣ ወደ ስራ መግባት አለብን፣ ወደ ስራ እንግባ፣ ከወሬ ከዘለለ ንጣ፣ ኑ መንገድ ቀድመን በጋራ ተመካክረን እንስራ ይላሉ። እንዲህ አይነት አባቶችን ነው የምንፈልገው። ምዕመናኑን እያበረቱ ምን እናድርግ፣ ነገ ከነገ ወዲያ ምን አድርገን ቤተክርስቲያናችንን እናሻግራት፣ ለትውልድ በምን አይነት መልክ እናስረክብ፣ የምዕመናኑ ህይወት በምን ይጠበቅ፣ ምዕመናኑ ከደህንነት ስጋት እንዴት ይውጡ የሚሉ አባቶች ናቸው የሚያስፈልጉን በዚህ ሰዓት ማለት ነው። እግዚአብሔር ይስጥልን። እንግዲህ ቤተክርስቲያኒቷ እንደምታሻግሩ እናምናለን። አንድ ከሆነ ከበረታችሁ ከጠነከራችሁ ኦርቶዶክሳውያን ወገኖቻችሁን ልጆቻችሁን ከእንዲህ አይነት መከራ መጠበቅ ትችላላችሁ። ከመንግስት ጋር በመመካከል ምን እንስራ እንዴት እናርግ በማለት በተለይ ኦርቶዶክሱ ያለ አሁን ላይ እየደረሰ ያለው ስቃይ በቃ ማለት ትችላላችሁ ከበረታችሁ ማለት ነው። ሲኖዶሱን ኤው ብሔርተኝነት በላው እኮ ካንሰር ሆነበት። ማይሆን ነው። ስለዚህ ምሁራኑ ተሰብስበው ከፍተኛ ጥናት አድርገው ወደ አንድነት እንዴት አድርገን እናመጣዋለን ይሄን ህዝብ ማለት እና የአንድነት ድምጽ መወለድ አለበት። የኖህን መርከብ ተመልከታት። የኖህ መርከብ እኮ በጣም ብዙ የማይስማሙ ፍጥረታት የገቡባት ናት። ጅብ አህያ አይስማማም፣ ፍየል ከነብር አይስማማም፣ አንበሳ ከጎሽ አይስማማም። አንዱ አንዱን አጥፊ ነው። ግን ከጥፋት ውሃ ለመዳን ተስማምተው ተቀምጠዋል። ከወጡ የጥፋት ውሃ ይበላቸዋል። ኢትዮጵያ የጥፋት ውሃ አሁን እየዘነበባት ነው። የጥፋት ውሃ የሚያዘንቡ ብዙ ቡድኖች ተነስተውባታል። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታርጌት ተደርጋለች። በተሳሳተ ትርክት ታርጌት ተደርጋለች። የጥፋት ውሃ እየዘነበብን እኛ የምንለያይበት ጊዜ አይደለም። ልክ በኖህ መርከብ ውስጥ ያሉትን እነዚህ ሁሉ ፍጥረታት ቆሻሻ አላቸው። የጥፋት ውሃ እስኪጎድል ግን እዛው መርከብ ውስጥ ከነ ቆሻሻቸውን የተቀመጡት በጣም ብዙ ቆሻሻ የሆነ ነገር ያለን ልንኖር እንችላለን። ግን ከሚዘንብብን የጥፋት ውሃ አይበልጥም የኛ ቆሻሻነት። የግብጽ ክርስቲያኖች ያንን ስላደረጉ። ሁለተኛ በጣም ጠንካራ ስራ ሰርተዋል እነሱ። ጠንካራ ስራ የሰሩት ምንድን ነው? በሁለት በኩል የተሳሉ ወጣቶችን አፍርተዋል። በምድራዊ ዕውቀት የበለጸጉ፣ በመንፈሳዊ ዕውቀት የታጠቁ
አወጡ። ስለዚህ ቢሮክራሲ ውስጥ ገቡና ከባድ ቦታ ውስጥ ተቀመጡ። በተለይ ቴክኖሎጂ የሚጠይቀውን ነገር ሁሉ ያዙ። መንግስት የሚፈልጋቸው ሆኖ አየ። ትምህርታቸው የሰለጠኑበት ነገር መንግስት እንዲፈልጋቸው አስገደደው። ስለዚህ እነዚህን ሰዎች መንከባከብ አለበት። በሁለት በኩል የተሳሉ ወጣቶችን ማፍራት አለብን። ነገ ሀገር የሚረከቡ በእኩልነት ቋንቋ ኢትዮጵያ እንድትዘምር፣ አንዱ አንዱን የማያጠቃባት፣ አንዱ አንዱን የማያሰድድባት፣ በህብረት የምትቆም ኢትዮጵያን ለመፍጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ደግሞ ይሄን ማድረግ አለባቸው። በሁለት በኩል የተሳሉ ወጣቶች መፍራት አለባቸው። ከፍተኛ በጀት አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እየተሰራበት አይደለም። ዝም ግን ማለት የለብንም። ካሁን በኋላ የተበላሸውን ነገር ሁሉ ለማስተካከል ቆራጦች መወለድ አለብን። ጀግናዎች መወለድ አለብን። ተሰባስበን አረ ወገኖቻችን አለቁ፣ አረ ዘመዶቻችን ሞቱ፣ ወገኖቻችን አረ እርስ በርስ ተጣላ፣ አረ እርስ በርስ ተገዳደልን። የቤተ ክርስቲያን አምላክ እግዚአብሔር ሆይ ከሰውነት የወጡትን አረ እባክህ ወደ ሰውነት መልሳቸው። ማስተዋል የተለያቸውን አረ እባክህ የተሰበረ ልብ ስጣቸው። አረ ጸብን የመረጡትን አረ እባክህ ፍቅርህን አድላቸው። እኛ ጌታ ብዙዎች ዛሬ ያመፅን ከእግዚአብሔር ሸሸን። አንቺዬ እግዚአብሔር ካልፈቀደ እኮ ይናገር የነበረ አንደበት ይዘጋል። ያበር ይንቀሳቀስ የነበረ ገላ ሁሉ እኮ ፍርስ ይላል። ወጥተህ ወርደህ ከምድር ወደ ሰማይ የገነባኸውን ቤት ባላሰብከው ሰዓት ዘግተህ የምትወዳቸውን ልጆችህን በትነህ ኧረ በትንሽ ሰከንድ ውስጥ እንሄዳለን ወገኖች። አሰብ ተዘከር ለተሞትከ ሰው በየሞትህን ዕለት አስብ። ወደ ሙታን ከተማ ስትሄዱ በቤተ ክርስቲያን አጸድ ውስጥ ቆማችሁ፣ በቤተ ክርስቲያን ቆማችሁ ወደ ሙታን ከተማ ስትወጡ ትናንት እንደኛ ይናገሩ የነበረ፣ ትናንት እንደኛ ይሰሩ የነበረ፣ ትናንት እንደኛ ለብሰው ያምርባቸው የነበረ፣ ትናንት አንቱ የተባለው ድንጋይ ተጭኗቸው አፈር ሸፍኗቸው እችን ዓለም የተሰናበቱ ብዙዎችን ቆመን ስናያቸው አረ ለኛ መስታወቶቻችን ናቸው። አዎ እግዚአብሔር ወገኖቻችንን ይጠብቅ፣ ምሕረቱን ይላክልን። የምሕረት ዝናብ ያስፈልገናል። አሁን በተለይ ባለንበት ወቅት የእግዚአብሔር ምሕረት በብዙ ነው የሚያስፈልገን። እሱ ካልማረን፣ የእሱ ጸጋው ካልደገፈን፣ የእሱ ረድኤቱ ካላገዘን እኔ እንጃ ከዚህ ሰዓት እንወጣለን ብዬ አላስብም። እግዚአብሔር ምሕረት ሁላችንንም ይደግፈን። በመጨረሻ ከሰዎች መደበቅ አለባችሁ ይላሉ አንድ አባት። 3 ነገሮችን አንስተው ምንድን ናቸው? ዛሬ ደግሞ ከሰዎች መደበቅ ያለባቸውን 3 ዋና ዋና ነገሮች እነግራችኋለሁ። በደንብ አድምጡ። ምክንያቱም ይህን ሰምታችሁ ካልተገበራችሁ በህይወት ዘመናችሁ ሙሉ አላስፈላጊ ብርቱ ዋጋ ስትከፍሉ ትኖራላችሁ። ስለዚህ ከሰዎች መደበቅ ያለባችሁ ነገር አንደኛ መንፈሳዊ ህይወታችሁን፣ የቤታችሁን በር ከፍታችሁ አውላላ ሜዳ ላይ ማንም ምስጢራችሁን እንዲያዩ እንደማትፈልጉ ሁሉ በመንፈሳዊ ህይወታችሁም ትኩረትን ለመሳብ፣ ጥሩ ሰው ለመባል፣ መንፈሳዊ ሰው ለመባል፣ ጸሎተኛ ለመባል ብላችሁ ከእግዚአብሔር ጋር ያላችሁን ግንኙነት ለሰዎች ማውራት የለባችሁም። ጸሎታችሁን፣ ስግደታችሁን፣ ጾማችሁን፣ የምታወጡትን አስራት፣ ማንኛውንም ነገር ለሰዎች በጭራሽ መናገር የለባችሁም። ይህንን ነገር የምትናገሩ ከሆናችሁ ባዶ ቀፎዎች ናችሁ፣ ምንም የምታገኙት በረከት የላችሁምና ይህንን አትናገሩ ነው። ሁለተኛው ደግሞ ሀብትና ገንዘባችሁን፣ የስልካችሁ ባትሪ በሞላ ሰዓት ለማንም ሳታሳዩ ኪሳችሁ ውስጥ እንደምትከቱት ሁሉ ሀብትና ንብረታችሁንም ለሰው ማውራት የለባችሁም። በረከት ወደ ቤታችሁ ሲገባ ስልጣን ሊሆን ይችላል፣ ገንዘብ ሊሆን ይችላል። ስለዚህ ያንን ስላደረገላችሁ ቸሩ እግዚአብሔርን ተንበርክካችሁ በብርቱ ማመስገን አለባችሁ እንጂ በጭራሽ ለሰው መናገር የለባችሁም። ምክንያቱም ሰዎች የሚለኳችሁ በሰውነታችሁ ሳይሆን በኪሳችሁ ስለሆነ
እንደዚያ ማውራት የለባችሁም ነው። ሌላው ደግሞ ሶስተኛው የግል ድክመታችሁን ማውራት የለባችሁም። ለምሳሌ አንድ ሰው ቁስሉን አውጥቶ አደባባይ ላይ ቢያሰጠው ወዲያው ነፍሳት መተው ተረባርበው እንደሚበሉትና እንደሚያሰቃዩት ሁሉ የግል ድክመታችሁን፣ ጭንቀታችሁን፣ ውስጥ ያለባችሁን ራሳችሁ የምታውቁትን ድክመት ለጓደኞቻችሁ ከተናገራችሁ አልቆላችኋል። ይኸውላችሁ አንዳንድ ሰዎች በጠባያቸው ልዝብ ሰይጣኖች ናቸው። ያንን ድክመታችሁን ተጠቅመው እርሜ ዘመናችሁን ሁሉ ሲያሰቃዩአችሁ ነው የሚኖሩት። ስለዚህ ድክመታችሁን ማወቅ ያለበት ቸሩ መድኃኔዓለም ሳይታዘብ ለሚሰማችሁ ለእግዚአብሔር ብቻ ንገሩ፣ አስተካክለኝ በሉ እንጂ ድክመታችሁን በጭራሽ ለሰው ማውራት የለባችሁ። ምናልባት ለንስሐ አባታችሁ፣ እሱ ንስሐ አባት የእግዚአብሔር እንደራሴ የክርስቶስ አምባሳደር እስከሆነ ድረስ ከንስሐ አባት የሚደበቅ ገመና የለም። ከዚያ ውጭ ግን ለማንም መናገር የለባችሁ። ያም ቢሆን ለንስሐ አባት ውስጥ ድክመታችሁን ነው። ለንስሐ አባትም የሚነገር አለ፣ የማይነገር እኮ አለ። ሁሉም ነገር አይነገርም። ለምሳሌ ውስጣችን ቤታችን ውስጥ ባለው ንብረታችን ሀብታችን አውጥተን ለንስሐ አባትም መናገር የለብንንም። እሱን የሚመለከት ብቻ አለ። ስለ ኃጢአታችን ስለ ውስጣዊ ድክመታችን ብቻ ነው ለንስሐ አባታችን መናገር ያለብን። ቸሩ እግዚአብሔር ከሁላችን ጋር ይሁን። የሥላሴ ቸርነት የመብርሃን በረከት አይለየን። አዎ መንፈሳዊ ህይወታችንን ከሰዎች መደበቅ አለብን። መጽሐፉም ይላል እኮ ልታይ አትበሉ። በተለይ በጾም ወቅት እኔ ሃይማኖተኛ ነኝ፣ እኔ የቤተክርስቲያን ሰው ነኝ ብለን ራሳችን ልታይ ማለት የለብንም። ከንቱ ውዳሴ እንዳይሆንብን ማለት ነው። ሀብትና ገንዘቦቻችን ደግሞ እግዚአብሔርን እያመሰገንን በተሰጠን ገንዘብ እየተጠቀምንበት፣ ገንዘቡ እየገዛን ሳይሆን እኛ ገንዘቡን እየተጠቀምንበት ለመልካም ተግባር እያዋል ነው መኖር አለብን። ሀብትና ገንዘቦቻችንን፣ የግል ድክመቶቻችን፣ እነዚህን ሶስቱን ነገሮች ከሰዎች ሰውረን ደብቀን ሸሽገን መኖር አለብን። ለአባታችን እግዚአብሔር አምላክ ቃል ሕይወትን ያሰማልን። በእውነት በየሚዲያው እየወጣችሁ አባቶች እንደዚህ ልጆቻችሁን ስታጽናኑ፣ ልጆቻችሁን ስታስተምሩ በጣም ደስ ይላልና እግዚአብሔር አገልግሎት ዘመናችሁን ይባርክ። እንግዲህ ሰላምን ያምጣልን። የፍቅር አባት፣ የሰላም አባት፣ የሰላም ንጉሥ መድኃኔዓለም ኢየሱስ ክርስቶስ ለሁላችን ሰላም ያምጣልን እላለሁ። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።